ስም ሲወጣ ለአንድ ድርጅት ለምሳሌ አዲስ ካምፓኒ አዲስ ብራንድ ማውጣት ብፈልግ ስም ስመርጥ ከምን ተነስቼ ብመርጥ ሪከመንድ ታደርገኛለህ? መጽሐፍ ቅዱስም ይላል መልካም ስም መልካም መዓዛ ካለው ሽቶ ይልቅ ይበልጣል። መልካም ስምን የምትፈጥረው ደግሞ በስራ as long as የምትሰራው የሚኖርህ ፕሮዳክት ጥሩ ይሁን ሐቀኛ ይሁን ጽድቁን በሻተ መንገድ ጽድቁን እሹ ነው የምለው ሁሌም ከማርኬቲንግ ፐርስፔክቲቭ የከስተመር ሳቲስፋክሽን ማለት ነው። ሌላው ይጨመርልሃል። እኔ ብራንዲንግ ሌላው ውስጥ ያለ ነው። መልካም ስም ሌላው ውስጥ ያለ ነው። ጉድዊል ሌላው ውስጥ ያለ ነው። መጀመሪያ ጽድቁን ሽተህ በጥሩ ሁኔታ እስከነገድክ ድረስ በሐቅ እስከነገድክ ድረስ ደንበኛውን እንዲያረካ ሆኖ ስራው እስከ ተከናወነ ድረስ ስሙ ተጋግጠንም ቢሆን እንይዝለታለን። አካባቢ ላይ ስትጀምረው አሁን ላይ ሆነ ይሄንን ነገር ባላደርግ የምትላቸው ነገሮች አሉ? ለስታርታፕ በቢዝነስም አሁን አንዳንዴ ሳማክር የምጠቁማቸው ሐሳብ ነው። ምንድነው? ንግድና ቻሪቲን ቀናነትን ቀላቅሎ የማያት የማስኬድ ንግድ ነው። ምንነካ ምንም አይገናኝም። ነጋዴነት ታተርፋለህ፣ ማትረፋለህ፣ ስትራቴጂ ይኖርሃል። አዎ የደንበኛ ታርጌት ግሩፕ ይኖርሃል። የምትሸጥበት ዋጋ ከፍ እንኳ ቢል ኃጢአት አይደለም። ከፍ እንኳ ቢል በመካከለኛ መንገድ ከፍ እንኳ ቢል አሸናፊ መሆን አለብኝ። አሸናፊ ስትሆን ነው ሰዎች የሚሰሙ። ቀና ሐሳቤን ማጋባት ፈልጋለሁ ለወጣት ለትውልድ ደሃ ሆነ የቤት ኪራይ መክፈል ቸግሮ የኔ ቀና ሐሳብ ነው ማንም አይሰማ ብቻ የቁራጮት ነው የሚሆነው። ሌሎች ፕሮግራሞች ላይ አይተህ ከሆነ እኔ ዶክተር አና ብሎ ሲወጣሩኝ አይ እኔ ማትሪክን አላደፍኩም ሪሌሽንሺፕ ፌል አድርጌ አውቃለሁ ያላቆመኝም ዛሬ ደግሞ መልካም ትዳር አለኝ። ስለዚህ ቺት ቢደረግባት የሆነ ነገር ቢያጋጥም አቢዩዝ ቢያጋጥማት ያ ታሪክሽ እንዲሆን አትፍቀጂ ነው። ውድቀትን ደረጃ እንጂ የፌለር መጨረሻ እንደሆነ እንዲያስቡ አልፈልግም። ስለዚህ ከኔ ውድቀት ተምረው ከኔ አካዳሚክ ውድቀት ከኔ ሪሌሽንሺፕ ውድቀት ተምረው የተሻሉ ዜጎች የገባቸው ራእያቸውን የሚያውቁ መድረስ እንደሚችሉ የሚያውቁ ትውልድን መፍጠር ነው የምፈልገው። ምንድነው ህልምሽ? የኔ ህልም እኔ የገባኝን ነገር እኔ የደረስኩበትን ነገር ለሌሎች በማጋራት ከኔ የተሻሉ ዜጎችን መፍጠር ነው። እኔ ወደኩባቸው መንገዶች አሉ። እኔ ሳይገባኝ ሰፈር ያረኩባቸው አለ። ስለዚህ እያንዳንዷ ሴት በተለይ ሞር ፎከስ ሴት ላይ ስለሆነ ከኔ አንድ ደረጃ እንድታልፈልጋለሁ። እኔ የመታኝ ድንጋይ መልሶ እንዲመታት አልፈልግም። ነገ ከዚህ ወንበሬ ቦርድ ነገ ቦታ ብቀያየር ምን አይነት አገልግሎት እንዲሰጡ ይፈልጋሉ የሚሆን ሁሉ ያስባለሁ። ማንም ሊሆን ይችላል የሚመጣው ሰራተኞቼ ሊሆኑ ይችላሉ፣ ባለጉዳይ ሊሆኑ ይችላል። ነገ ቦታ ብንቀያየር እንዴት ነው ትሪት መደረግ መፈልገው? ዘመን ጊዜ ተሰጥቷል ለዛሽ ቦታ አይደል? በዛ ዘመኔ ምን ሰርቻ አለፍኩ የሚለው ሁሌ በቃ ቻሌንጅ ያደርገኛል። ብዙ በነበርኩባቸው ጊዜዎች አርፍ ያለው ብዬ አላስብም። በተቻለኝ አቅም የምችለውን ጊዜዎችን ለመጠቀም ሞክሬያለሁና በዛ ጊዜ ላይ የሚያንገበግበኝ ነገር ያችን ነገር ሳላጣ በፊት ምን መስራት አለብኝ የሚለው ነው። ስለዚህ እንደዛ ሰርተህ ኮሜንት ስትደረግ ኢትስ ኦኬ ሁሉንም ስለማታስደስት ልጅነትህን አንተ አትመርጠው። ልጅነትህ ግን እድሜ ልክ እንዲሸከምህ እድሜ ልክ ይዞ እንዴት አትፍቀድለት ነው። ያለፈው ነገር አልፏል። ስለዚህ ዛሬ ላይ ነው የምንሰራው። ዛሬያችንን መቀየር እንችላለን። ዛሬያችንን የምንቀይረው ደግሞ በእውቀት ነው። ሊደርሺፕ ወይም ደግሞ እኔ ስልጣን መሪነት ማለት እድል ነው ብዬ ነው ማስበው። እንዳባባል ምን ይባላል? ሲሾም ያልበላ ሲሾም ያልሰራ ሲሻሪ ቆጫዋል። ለኔ ያ ያንተ ዘመንና ጊዜ ነው እንድታገለግል በአንድ ቦታ ላይ ተቀመጥከውና ምን እንዲለወጥ ትፈልግ ነበር? ውጪ ያለ ያ ቦታ ሳይሰጥ ምን መስራት ትፈልግ ነበር? አሁን ያንተ እድል ነው ያንተ ጊዜ ነውና ምን መስራት እችላለሁ የሚለውን ሌላ ሆነ ሳይሆን ኮሜንት አድራጊ ከነበርክ ዛሬ ተሰጥቷል ጊዜውና በምን መታወስ ትፈልጋለህ? በአንተ ዘመን ምን ይሰራ የሚለውን በደንብ ማሰብ ይፈልጋል ብዬ አስባለሁ። የኦፖርቹኒቲ ጉዳይ ነው። አብርሽ እኔ እናንተ እዚህ የተቀመጥነው ካንተ በላይ ብቃት ያላቸው ከኔ በላይ ብቃት ያላቸው ሰዎች አሉ እድልን በማጣት ወይውን በማጣት ያልደረሱና ስለዚህ እኔ በራችልኝ ነገር ሌላውም ወጣት ላይ ቢበራለት የተሻለ ደረጃ ይደርሳል ብዬ አስባለሁና እኛ የምናውቀው አራዳ ቅን መልካም አገሩን የሚወድ ነው።
በብዙ ምክንያቶች የተለያየ አመለካከቶች ሊፈጠሩ ይችላሉ። ለኛ የሚታየን ግን ያ ነው። ስለዚህ ቅንነት ለአራድነት የሚባል ቲም አቋቋምን። ስለዚህ ያንን ትሬኒንግ እሁድ በነፃ እሁድ ጠዋት መስጠት ጀመርን። ለኔ እድል ነው። ዛሬ ትሬኒንግ ልስጥ ብትል ደብዳቤ ጽፈ ክፍለ ከተማ መልክተ ነው የክፍለ ከተማው ተሰጥቶኛል። ስለዚህ እዛ ላይ መስራት ጀመርን። በጣም ብዙ ወጣቶችን ገንዘብ ማድረግ ችለናል። የውጪ ሞቲቬሽናል ስፒከርስ ምንላቸውን ካየ ምን ይሆናል 9000 ጊዜ ወድቄ እንትን ጊዜ ይቆጥሩታል ኢቭን ውድቀታቸውን 1-2 ብለው። እኛ ገርስ የሆነ ቦታ ሲደርሱ ችግር ያጋጠማቸው አይመስሉም። ውድቀትን ደረጃ እንጂ የፌለር መጨረሻ እንደሆነ እንዲያስቡ አልፈልግም። ስለዚህ ከኔ ውድቀት ተምረው ከኔ አካዳሚክ ውድቀት ከኔ ሪሌሽንሺፕ ውድቀት ተምረው የተሻሉ ዜጎች የገባቸው ራዕያቸውን የሚያውቁ መድረስ እንደሚችሉ የሚያውቁ ትውልድን መፍጠር ነው የምፈልገው።